ላንተ እንኳን ከገበታ ላይ ይቅርና ከመቃብር እነሳለሁ። አሁን እኮ ስለ መልካምነት ስለ ደግነት ለማየ እየነገርኳቸው እያለ ነው የመጣኸው። እናቴ እኔ ከአንቺ በመወለዴ በጣም እድለኛ ነኝ። አንቺን ሳይሽ ነፍሴ ሀሴት ታደርጋለች። እና የኔ መታከሚያ ብር ልስጠው? አዎ። ምን እንዳታመጣ እናቴን እረዳለሁ ብለሽ አይደል እንደዚህ የሰው ቤት የምትሰሪው? አራዳ ነው ትኩ። እኔን የሚገርመኝ እርሶን የመሰሉ የነቁ ሴት እንዴት የልጆት ሚስት ልታደነዝዞት እንደቻለች ነው። እሱ አይደለችም ወንድዬ ነው ያፈዘዘኝ። አይምሮት ምን ሆነ? ቀጣይ ምን ይፈጠራል እያልኩ በስጋት አለኩኝ። እርሶ ይብሉ፣ በቅርቡ ከስጋቱ እገላግሎታለሁ። ምን አርገሽ? እኔ ነው በፉጨት ተጠራሽ? አዎ ስምህን ስጠራው እኮ ያው ሰዎች እንዳያውቁብኝ ብዬ እንዳይሰሙ። ለምን ሰው እንዳያውቅ ፈለግሽ? አሁን የምነግርህ ነገር ምናልባት ህይወቴን አደጋ ላይ ሊጥል ስለሚችል። ምንድነው ያንቺን ህይወት አደጋ ላይ የሚጥለው? ባለቤቴ ምን? አንተ እንደምታስባት አይነት ሴት አይደለችም። እንዴት ነው እኔ ማስባት? አይወልም እንደምትናገረው እንደምታያት አይነት ደግ፣ ሩህሩህ፣ የዋህ አይደለችም። አንቺ ምንድነው የምታወሪው? ምን መሰለህ ምሰሪበትን እጅሽን ሰብሬልሽ በእናትሽ እንድትጦሪ ነው ማድረግሽ። አንቺ ምንድነው የሚያፈዝሽ? ቆይ ሚስቴ እንዴት ነው ማስባት? እንደማስባት አይነት አይደለችም። ምንድናት ታዲያ? ምን ለማለት ፈልገሽ ነው? ሁሉንም ነገር ልነግርህ አልችልም። ብቻ አንድ የምነግርህ ነገር ቢኖር እናትህን እንድትጠብቃቸው ብቻ። ምንድነው እናቴ የምጠብቃት? የምታውቂው ነገር አለ? እንግዲህ የሆነ ነገር ንገሪኝ። ምንድነው? እሱ ልነግርህ አልችልም። ማይ አቤት ልጅ። አንድ ነገር ጠይቅሻለሁ፣ ሳትዋሺ ትመልሽልኛለሽ። እሺ ልጄ፣ ምንድነው? አለም ቅድም ውጭ ጠርታኝ ነበር። ወይማ እኔ ሳላቅ ታመሻል ወይ ደግሞ የጎዳሽ ሰው አለ እንዴ? ኧረ ምንም አልሆንኩም ልጄ። ምን ነው? እማዬ ወየ ልጄ፣ የሆንሽው ነገር ካለ ንገሪ። እኔ ደግሞ አንቺ እንደምጠብቅሽ ታውቂያለሽ። አውቃለሁ፣ ግን ማንም አልጎዳኝም። እርግጠኛ ነሽ? እርግጠኛ ነኝ። እማዬ ያስጨነቀሽ ወይም ያሳሰበሽ ነገር ካለ ንገሪ። እሺ ልጄ። ምን አለሽ እማዬ? እናትህን ጠብቃት ያልሽው ለምንድን ነው? ምን ብዬ ብነግረው ጥሩ ነበር ታዲያ? ሚስትህ ዮዲትን አባራት ወይም ግደላት ብለው ጥሩ ነበር አይደል? ምንም ነገር መናገር የለብሽም። ለምን? አልነበረብሽም። እነዚህ ሰይጣኖች ጮኸው ከቤታችን እንዲወጡልን አይፈልጉም? እፈልጋለሁ። ከወጣች በኋላ ግን የት ትኖራለች? እንዴ ማ? የልጆ ሚስት ዮዲት? አዎ ዮዲት የልጄ ሚስት። ለእሷ ይጨነቃሉ? ግጥም አድርጌ። እማዬ እሷ እኮ ቢቻላት ግጥም አድርጋ መርዝ አብልታ ትገሉት ነበረ። እርሶ ግን ግጥም አድርጌ ይጨነቅላታለሁ ይላሉ። ሞኞ። ዮዲት ማለት እኮ ልጄ መጥቶ ላገባት ያሰብኳት ልጅ አለች፣ ሽማግሌ ላኪ ብሎ ሲለኝ የሰፈሩን ሽማግሌ ሰብስቤ ልኬ ልጄ እንደወደዳት ልወዳት እናት ልሆናት ቃል ገብቼ ባደራ የተቀበልኳት ልጄ ነች። እሷም እኮ ቢሆን ልጆት እንደሚወደው ትወዶታለሁ ብላ ቃል ገብታ ነበረ። እሷ ቃሏን አጠፈችና እኔ ቃሌን ላጥፍ ነው? ቃሎትን ካላጠፉ ህይወቶትን እጥፍ አድርጋ መቃብር ውስጥ ነው የሚከትሉት። አንድ ጥያቄ ልጠይቅሽ የኔ ልጅ። አረ አንድ ያጣላል፣ ሁለት አድርጉልኝ። ወይ ማዬ ሲስቁ እኮ እንዴት ደስ እንደሚለኝ። በልጠይቁኝ። አንድ እናት ልጇ ክፉ ቢሆንባት አውጥታ ትጥለዋለች? አትጥለውም። ዮዲት ግን ልጆት አይደለች። እንደ ልጅ አያታለሁ ብዬ ነው ባደራ የተቀበልኳት። የአደራ ቃል ደግሞ ከምንም ይበልጣል። እና ለቃሉ ሲሉ ሊሰቃዩ ነው። ያሉት ከሚጠፋ የወለዱት ይጥፋ ሲባል አልሰማሽም?
ሰምቻለሁ። ለነገሩ እርሱ ነው ጥፋተኛ። ምን አጠፋው? መጀመሪያም እንደ ልጄ ነው ማያት ብለው ቃል መግባት አልነበረበትም። ወይ ደግሞ ካልሆነ ከወንደሰን ጋር ስትጋባ ካልተስማማችኝ እመልሳታለሁ የሚል ውል ማካተት ነበረበት። ካልተስማማችኝ እመልሳታለሁ? አሁን እቃ ስንገዛ ተሳስተን ሌላ እቃ ከገዛን እንመልሰው የለም? ሰው እንደ እቃ ልመልስ? አዎ ካልተስማማሁት መመለስ ነው። አንቺን ብመልስሽ ደስ ይልሻል? እንዴማ ምን አድርጌ ምን አጥፍቼ? ለነገሩ ልክ ኖት። እቺ ምድር ለክፎች ብቻ ነው የምትሆነው። እኔስ የዋ ነኝ። ምድርና ሰማይን የፈጠረ ጌታ ጥሎ አይጥለኝም። የኔ ልጅ አንቺን እኮ እንደ ልጄ ነው የማይሽ። ደሞዝ የሚከፈላት ልጅ? አዎ ደሞዝ የሚከፈላት ልጅ። ደሞዝሽን ለወላጅ እናትሽ ትሰጫለሽ፣ አገልግሎትሽን ደግሞ ለአደራ እናትሽ ትሰጫለሽ። አንቺ ብቻ እኮ ነሽ ሁለት እናት የምታስደስችው። እውነት ነው። እኔ ልሙት አውቄው ነበር። እናቴ ሀገር ቤት እያለሁ ተስፋዬ ነሽ፣ እግዚአብሔር የባረከሽ ልጅ ነሽ ትለኝ ነበር። እውነት ነው። የኔም ተስፋ ነሽ። የእርሱ ተስፋማ አይደለው። ነሽ ነሽ። ሲበደሉ ሲከፉ ሳይ እኔ ምን አደረኩሉት? ደብቀሽ ታበይኛለሽ። በትልቅ ሲኒ ቡና ታጠጭኛለሽ፣ ታስቂኛለሽ፣ ታስደስችኛለሽ። ከዚህ በላይ ምን ልታረግልኝ አማረሽ? ዮዲትን ልበቀልሉት። እኔ ዮዲት ላይ ምንም ነገር እንዲፈጠር አልፈልግም። አንድ ቀን ጥፋቷ ታውቋት ወደ ቀልቧ እንድትመለስ ብቻ ነው የምፈልገው። እዚህ ተጎልተሽ ምን ትሰሪያለሽ? በይታሽ ልብስ ጠቢ። ሁሉም ልብሶች እኮ ታጥበዋል። ድጋሚ ጠቢ። ይመነችካሉ እኮ። አንቺ ቁጭ ብለሽ ረፍት ከምታረጊ ልብሴ ቢመነችክ እመርጣለሁ። እሺ እንግዲህ ካሉ ላመንችከው። የኔ ልጅ ምንድን ነው? ምግብ ከሆነ የተሰራ ነው፣ አልደረሰም። ምግብ አይደለም ላወራሽ ፈልጌ ነው። ምንድን ነው የሚያወሩ? እንደ ልጄ እንደምወድሽ ታውቂያለሽ? አላውቅም። በጣም ነው የምወድሽ። አይዋሹ። ማንም ሰው የሚጠላውና ክፉ ነገር የሚያደርግበትን ሰው አይወድም። እኔ እወድሻለሁ። ፈጣሪ ደግሞ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አይደል የሚለው? አንቺ ደግሞ የልጄ ሚስት ነሽ። አላምኖትም። እንድታምኚኝ አይደለም እነግርሽ። ምንም ክፉ ብትሆኝም ብትበደኝም እኔ ግን አልጠላሽ። ትመልሳለህ። ምንድን ነው የምታወሪው? አልመለስላትም። ነገርኩ እኮ ትመልሳለህ። እጃችን ውስጥ የገባ ገንዘብ አሳልፈን እንስጥ። መጀመሪያውንም ይሄኛ አልነበረ፣ የእሳቸው መታከሚያ ነው። ለሕክምና ያዘጋጁትን ገንዘብ በልቼ ደም መጥፋት አልፈልግም። እኔ እበላለሁ። ትሰጣታለህ አልኩህ እኮ። ያደረግነው ነገር ግፍ ነው። ግፍ? ከመቼ ጀምሮ ነው ዮዲት ስለ ግፍ መጨነቅ የጀመረችው? ነጋ ጠባ እንዲሞቱልሽ ስትጸልይ አልነበር እንደ የከረምሽው? ነበር። አሁንም ቢሆን አልወዳቸውም፣ ግን የሕክምናቸውን ገንዘብ አልበላም። በጣም ይቅርታ አድርጊልኝ። ፈጣሪ የሰጠኝን ሲሳይ አልፈልግም ብዬ በመልስ ራሱ ፈጣሪ ራሱ ይቀየመኛል። ከፈጣሪ ጋር እንድጣላ ትፈልጊያለሽ? ያማል እንዴ? ሰውዬ ካልታከሙ ይሞታሉ። ትሙታ። እሷ ከሞተች በኋላ ያ ጀዝባ ባለሽን ገለሽው ቤቱን ባንቺ ስም አድርጌ እኖራለሁ ብለሽ አልነበር ያቀድሽው? እቅድ አልተለወጠም። ተለውጧል እንጂ ባይለወጥ ኖሮማ ገንዘባችንን እንመልስ አትይኝም ነበር። ቆይ ምን ሆነሽ ነው እንደዚህ ልፍስፍስ የሆንሽው? አላቅም ዛሬ ምን እንደነካኝ ታውቃለህ? ከስንት ጊዜ በኋላ ዛሬ አለቀስኩ። አለቀስኩ? ከአንቺ አይን እንባ? እኔም ከሞኛል። አንቺ አለቀሽ? እማዬ እየተጫወቱ ያሉት ጨዋታ ግን እኔ አላማረኝም። በእሳት ነው እየተጫወቱ ያሉት። ውሃ ከሆንሽ እሳትን ማሸነፍ አይከብድም። እሷ ሰደድ እሳት ነቻ። ካወቅኳት ጊዜ ጀምሮ ያየችውን የነካችውን እያቃጠለች ነው እዚህ የደረሰችው። እርሶ ደግሞ ካልተጠነቀቁ አመድ ነው የምታደርጉት። እኔ ደግሞ አመድ አፋሽ መሆን አልፈልግም። እኔ አመድ ብሆን አታፍሽኝም? አፍሶታለሁ፣ ግን ቀድሞውኑ አመድ ከመሆን በፊት ቢጠነቀቁ አይሻልም? የኔ ልጅ በፈጣሪ ታምኛለሽ? ክርስቶስ ከተሰቀለበት መስቀል እኩል የሚሆን መስቀል ተሸክሜ በፈጣሪ አታምኝም ይሉኛል? እንግዲያውስ ክርስቶስ ያስተማረን ነገር ምንድነው? ይቅርታ። ይቅርታ የሚደረግለት ሰው ማን ነው? ጥፋት ያጠፋ ነገር ግን እንደ ዮዲት ላለ ሰው አይደለም። እኛን ማን መራጭ አድርጎን ነው አንተ ይቅር መባል ይገባል፣ አንተ ይቅር መባል አይገባም ብለን የምንለው? ኦይ እርሶ ደግሞ ከፈጣሪ ጋር ሊያጣሉኝ ነው እንዴ? አንድ ያለኝ እርሱ ነው። ይቅርታ ማድረግ ከፈለጉ ያድርጉ። ግዴታዬ ነው። በቻልኩት አቅም ልብ እንድትገዛ ሞክራለሁ። እሳት ገዛም እርሶ ካላጋዟት በቀር አጋዛታለሁ። አይ ወገቤ ተቆረጠ
እጄ በበረኪና ተላላጠ። የሚከፍልኝ ደሞዝ ግን ለመታከሚያ እንኳን አይበቃኝም። እማዬ ለዮዲት ልብ እንዲሰጣት ሲጸልዩላት፣ ለኔም ያሰብኩት ነገር እንዲሳካልኝ ይጸልዩልኝ። ሁሌ ነው የምጸልይልሽ። ከቻሉ መጀመሪያ ለኔ ይጸልዩልኝ፣ ቶሎ ያሰብኩት እንዲሳካልኝ። እኔም በሌቦች የተዘረፉትን መታከሚያ ገንዘቦትን እንዲመለስልዎት ለፈጣሪ ጸልያለሁ። ለእርሶ መታከሚያ የሚሆኑትን ገንዘብ ለእኔ አስበው ስለሰጡኝ አመሰግናለሁ። ከኔ ይልቅ ገንዘቡ ለእርሶ ያስፈልጎታል። እንዴ ለአንተም እኮ ያስፈልጋል። አስችል አይሆንም። የማየ መታከሚያ ነው፣ መታከም አለበት። እዚህ እኮ መኖር ይችላል ልጄ። አዎ መኖር ይችላል። እኛ ጋር ይበቃናል እኮ አይደል እንዴ? የኔ ልጅ እዚህ ትኖራለሽ? እኔ የምለው ሴትዮዋ ምን አስባ ነው እንደዚህ ደግ የሆነችው? እኔም ግራ ገብቶኛል። የሆነ ተንኮልማ አስባለች። ምን እንደሆነ እደርስበታለሁ።